ነቢዩ ኢሳይያስ አስቀድሞ ስለ ቅድስት ድንግል ማርያም እንዲህ ብሏል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ሰራዊት ጌታ እግዚአብሔር ዘርን ቢያስቀርልን ኖሮ እንደ ሰዶር በሆንን እንደ ገሞራም በመሰልን። ይህ የቅዱስ መጽሐፍ ጥቅስ የሚያስረዳን የሁሉ ፈጣሪ እግዚአብሔር በቸርነቱ የሰው ልጆችን እና ዓለምን ሁሉ ለማዳን ከሰው ልጆች ሁሉ መርጦ አንጽቶና ቀድሶ ለዓለም ድህነት ምክንያት የምትሆነንን ዘር አቆየልን። ያቺም ዘር ቅድስት ድንግል ማርያም ናት። እርሷም የዓለም ሁሉ መድኃኒት ጌታችን ኢየሱስ ክርስቶስን በመንፈስ ቅዱስ ግብር ጸንሳ ወለደችው። ፍስሐ ኮነ በእንተ ልደታ ለማርያም በባርነት ሳለ ፍስሐ ኮነ ኃጢአት በዓለም ነግሣ ፍስሐ ኮነ በድንግል መወለድ ፍስሐ ኮነ በደልን አበሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእመቤታችን የቅድስት ድንግል ማርያም የዘር ሐረግ ትንቢት ከተነገረላቸው 7 ሴት ልጆች የሚነሳ ሲሆን ሁለተኛዋ ሴት ቅድስት ሐና ነበረች። እርሷም በቅድስናና በንጽህና እግዚአብሔርን በመፍራት ካደገች በኋላ እድሜዋ ለጋብቻ ሲደርስ ከቤተ መንግሥት ወገን ለተገኘው ለከበረ ጻድቅ ኢያቄም ለተባለ ለእግዚአብሔር ሰው ዳሯት። ቅድስት ሐናም ከሷ የምትወለደውን በዘመኗ ሁሉ የእግዚአብሔር አገልጋይ ትሆን ዘንድ ለዚህ ሀብሔር ስለትን ተሳለች። እመቤታችን ቅድስት ድንግል ማርያም የእግዚአብሔር ፍቃድ በመልአኩ ብስራት እሑድ ነሐሴ 7 ቀን ተጸነሰች። በጻድቁ ኢያቄምና በቅድስት ሐና ላይ ጠላት ዲያብሎስ እነሱን የሚቃወሙ ብዙ አይሁዶችን በምቀኝነት አስነሳባቸው። ቅድስት ሐና ለመውለድ በተቃረበች ጊዜ የምታርፍበት ቦታ አላገኘችም ነበር። ግንቦት 1 በሊባኖስ ተራራ ለዓለም ሁሉ መድኃኒት የሚሆነውን ኃያል አምላክ የምትወልደዋ ቅድስት ድንግል ማርያም ተወለደች። የምስራች ተወለደች፣ እሰይ እሰይ የአምላክ እናት የመድኃኔዓለም ተወለደች ድንግል ማርያም። እናቷም ቅድስት ሐና ስሟን ማርያም ብላ ጠራቻት። የስሟ ትርጓሜ ቤተክርስቲያናችን ሊቃውንት እንዳስተማሩን ማርያም የሚለው ስም እያንዳንዱ ፊደል ሲንተነተን ማ የሚለው ፊደል የሚገልጸው የመለኮት ማደሪያ መሆኗን ነው። መዝሙር 45 ቁጥር 4 ልዑል ማደሪያውን ቀደሰ ብዬ እግዚአብሔር ቅዱስ ዳዊት ብሎ አስቀድሞ ተናግሯል። ር የሚለው ፊደል የሚገልጸው እንደ እርግብ የዋህ አዛኝ ናትና ጠቢቡ ሰለሞን እርግቤ ይላታል። መኃልየ ዘሰሎሞን ምዕራፍ 6 ከቁጥር 9 እስከ 10 እርግቤ መደምደሚያዬ አንዲት ናት፣ ለእናቷም አንዲት ናት፣ ለወለደቻትም የተመረጠች ናት ብሎ አስቀድሞ መስክሯል። ያ የሚለው ፊደል ለሚገልጸው ፍጥረት ሁሉ ቅድስት ሆይ ለምኚልኝ እያሉ ወደ አንቺ ያጋጥጣሉ። መዝሙር 44 ቁጥር 16 በአባቶችሽ ፈንታ ልጆችሽ ተወለዱልሽ፣ በምድር ሁሉ ገዢዎች አድርገሽ ትሾማቸዋለሽ፣ ለልጅ ልጅ ሁሉ ስምሽን ያሳስባሉ ብሎ ነቢዩ ዳዊት አስቀድሞ ጽፏል። ምን የሚለው ፊደል የሚገልጸው ከእግዚአብሔር ጋር የምታስታርቀን አምልኮተ እግዚአብሔርን የምታስተምረን መሆኗን ነው። መዝሙር 44 ቁጥር 9 በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኜ ትቆማለች ብሎ ነቢየ እግዚአብሔር ቅዱስ ዳዊት
ስለ እመቤታችን ስለ ቅድስት ድንግል ማርያም ክብር አስቀድሞ ተናግሯል። ከሊባኖስ ከልጅሽ ጋር ነይ እመ አዶናይ ከሊባኖስ ወደኛ ነይ ከሊባኖስ ከልጅሽ ጋር ነይ እመ አዶናይ ከሊባኖስ ወደኛ ነይ። እግዚአብሔር ቢፈቅድ በቀጣይ ስለ ቅድስት ድንግል ማርያም ክብር በተከታታይ የምናዘጋጃቸውን ፕሮግራሞች በዚሁ ቻናል ላይ ይከታተሉ። በእውነት ቅድስት ድንግል ማርያም የዓለምን ብርሃን የወለደች ናት። አዳምና በሔዋን ያጣነውን ልጅነት ያገኘንባት መድኃኒታችን ኢየሱስ ክርስቶስን የወለደችልን ናት። እግዚአብሔር ቸርነት፣ የኢየሱስ ክርስቶስ ፍቅር፣ መንፈስ ቅዱስ አንድነትና ጸጋ ከሁላችን ጋር በልባችን ጸንቶ ዘላለም ይኑር አሜን። ውድ የሰሜን ሀብ ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ ዩቲዩብ መዳረሻው ሰሜን ሀብ ይሆናል።